ያው ለሁሉም የኢትዮጵያ ኃይሎች ኤርትራ በኢትዮጵያ ቀኝ ግዛት እንደነበረች እና የኤርትራ ህዝብ የመገንጠል መብት መቀበል እንዳለባቸው ነው እንደ ፕሪኮንዲሽን የሚያስቀምጠው ከሻዕቢያ ጋር ለመስራት። አሁን በነገራችን ላይ ምን ቃል እየገቡ እንደሆነ አናውቅም። እነዚህ እንጣመራለን ምናምን የሚሉ ሰዎች ችግሩ ሻዕቢያ እንደዛ አይነት እንትን ውስጥ ያስገባቸውና ተክጃለሁ ብሎ ነገ ጠዋት ይወጋቸዋል። ልክ እንደዛ ነው የሆነው በብልጽግናም በፊቶቹ እና ከኢህአፓ ጋር አብሮ ለመስራት ከተስማሙ በኋላ አንድ ጥያቄ ነበር። አይ ቲንክ በነብሳቸውን ይማርና ፕሮፌሰር ገብሩ መርሻ የአዲስ አበባ ዩኒቨርሲቲ ፖለቲካል ሳይንስ አስተማሪ ጠይቀዋቸው ነበረ እና እንዴት ነው ኢኮኖሚው እንዴት ታደርጉታላችሁ ነበር ያሏቸው። የኤርትራ ሀገርነት ፍዝብል ነው ወይ ቪያብል ነው ወይ እና ኢኮኖሚ ምንድን ነው የምታደርጉት ሲባሉ ኢትዮጵያ አለች አይደል ብሎ ነው የመለሱት። ኢትዮጵያማ ሀገር ሆናችሁ አንድ ላይ በነበረን ጊዜ አሁን ግን ሀገር ሆናችሁ እንዴት ነው? አይ እኛ ሀገር ስንሆን እኮ አዲስ አበባ ላይ የምናስቀምጠው መንግስት የኛ እንትን ነው፣ እኛ የፈለግነው መንግስት ነው እዛ የሚቀመጠው። ሶ በአዲስ አበባ እንዲኖር የሚፈልጉት መንግስት እነሱ የሚያዙት ነው። የኤርትራ ኢኮኖሚ ደግሞ የሚመሰረተው በኢትዮጵያ ኢኮኖሚ ነው ማለት ነው። ለዛ ነው መንግስታቶች ለመቀየር የሚገደዱት ኢትዮጵያውያንም በየጊዜ እያጣመሩ ምን እያሉ የሚያፋጇቸው ማለት ነው። አሁን በአብረው እየተጣመሩ ያሉት ምን እያሉ ያሉት የሚቃወሙት እንዳሉ በዛ ልክ እንዳሉ እነዚህም ኢሳያስ ጋር ሻዕቢያ ስር ሄደው የሚሸጎጡ ሰዎች ለእንደዚህ አይነት ተግባር ራሳቸውን አጭተዋል ማለት ነው። የሻዕቢያ ፖሊሲ ቋሚ ነው። ያኔ እንደዛ ብሎ ነበር ለፕሮፌሰር ገብሩ መርሻ ይመለሱላቸው እና እናንተ የምታስቀምጡት ኃይል ደግሞ አዲስ አበባ የፈለገ እናንተ በምትፈልጉት ርቀት ሄዳችሁ ብታሳምኑትም የሆነ ወቅት ላይ የኢኮኖሚክ ናሽናሊዝም እንትን ቢያደርግስ ላይክ አይ የሀገሬን ሀብትና እንትንማ አሳልፌ አልሰጥም የሚል ኃይል ሆኖ ከመጣስ ያው የታወቀ ይሆናል ያኔ ማለት ነው። ውጊያ ተካድን ይላሉ፣ ወደ ጦርነት ይገባል ማለት ነው። የዛ አይነት ችግር አለ። ከዛ በዛ ላይ ሻዕቢያ ደግሞ ኤኒ ታይም አሰላለፉን ይቀይራል። በቀጠናው በዓለም አቀፍ እንትን ማለት ነው። ከህወሓት ጋር ያጣላቸው የነበር አንዱ ነገር ከበረሃ ጀምሮም ያ ነበር። አስታውሳለሁ ህወሓቶች ሶቪየት ዩኒየን ጠላት ናት ደርግን እያስታጠቀች ባሉበት ጊዜ ደርግ ማስታጠቋ ነው ስህተት እንጂ በአይዲዮሎጂ ደረጃ ሶቪየት አጋራችን ናት ብሎ ሻዕቢያ አቋም ያዘ። አንድ ይሄ ነበር በመራዊ። በኋላ ላይ ደግሞ አሁን የቅርብ ጊዜውን እንኳን ብናነሳ በየመን ጦርነት የሁቲዎች ደጋፊ ነበሩ አቶ ኢሳያስ። በሆነ ወቅት በአሊ አብደላ ሳልህ ላይ ሁቲዎች እንዲዘምቱ አቶ ኢሳያስ ድጋፍ ሰጥቷል። ከማን ጋር ሆኖ? ከኢራን ጋር ሆኖ። ያው ኢራን በየአካባቢው የራሷ ፕሮክሲ ለመፍጠር የሺዓ መንግስታቶች ወይም ኃይሎች ታቋቁማለች እና ሁቲ አንዱ ነው ከነዚህ ውስጥ እና አቶ ኢሳያስ ያኔ ከኢራን እንትናቸውን ምስራቸውን ተቀብለው ሁቲዎችን ሰንዓ ድረስ አገዟቸው። ከዛ በኋላ ምንድን ነው የሆነው? በአሜሪካ ስር እነ ሳውዲና እነ ኤምራት የሚመሩት ግንባር ተፈጠረና ሁቲዎች ላይ ሲዘምቱ አቶ ኢሳያስ ሄደው በግብፅ አሸማጋይነት እነዚህ ስር ውስጥ ገብተው ሄደው ተወሸቁና ሁቲን ወጉት እንደገና ተመልሰው እና ልልበልጌ ነው። ኤኒ ታይም ደግሞ እንትናቸውን ይቀይራሉ ለማለት ፈልጌ ነው። ተካድኩ የሚሉት እነሱ እሳቸው ሳይክዱ ወይም ታማኝ ሆነው ቀርተው አይደለም ልልፈልጌ ነው። አንዳንዶቹ The cycle of conflict and tensions between Ethiopia and Eritrea, especially in its contemporary form, one could point to 5 major underlying causes. The first factor is the desire of the Eritrean government to have an Eritrea that is sovereign and independent while enjoying the benefits and retaining the privilege to be derived from being part of the Ethiopian body politic. The Eritrean government wants to enjoy the status of a sovereign state without the consequences and responsibilities such a status entails. In political terms, this desire manifests itself in the tendency of senior officials of the Eritrean state, notably the president,
to provide a running commentary on all things Ethiopia. Both officials and social media personalities affiliated with the Eritrean state feel entitled to take positions, provide opinion, and even actively engage in Ethiopia's domestic political matters. But this goes beyond politics. The Eritrean governing class believes that Eritreans have a stake in the Ethiopian economy. This sense of perverted entitlement, a belief that what is mine and what is yours is ours. ይሄንን ነው እንግዲህ እንትኑን አዳምጣል ዝም ብዬ አሁን ስለሰራለን ተላደርግ አዳምጣው በተቻለኝ መጠን ከዚህ ጋር ኦቨርላፕ የሚያደርግ ነገር ነው ሄር ኤንድ ዜር የሰጠሁትና ካለፈው ከታሪክ አንፃር ምናምን እና በነገራችን ላይ ይሄ የኛ የሆነ የኛ ነው የእናንተ የሆነ ደግሞ የሁላችንም የጋራችን ነው የሚል ያኔ በኢትዮ ኤርትራ የመጣ በባድመ ጦርነት ጊዜ የመጣ ፌመስ ኤክስፕሬሽን ነበረ። የኤርትራ መንግስት አስተሳሰብ ኤርትራ የኛ ናት፣ ኢትዮጵያ ግን የጋራችን ናት ይላል እና ኢኮኖሚው ላይ ተጣብቆ ፓራሳይቲክ በሆነ መልኩ የመጠቀሙ ባጭሩ ሻዕቢያ ኤርትራ የፈለገ የተፈጥሮ ሀብትም ባህርም ወደብም ቢኖራት አትለማም ብሎ ነው የሚያምነው ሻዕቢያ። ችግሩ ይሄ ነው። አየው አንድ ተራ ኤርትራዊ እንኳን ብትጠይቀው አገሬ ያረ ብዙ ጸጋ አላት መልማት የምችል ማደግ የምችል በቱሪዝም በተፈጥሮ ሀብት በምን በወደብ በባህር ሊል ይችላል። ሌላ ስርዓት ቢመጣም ሌላ ፓርቲ ቢኖርም ኤርትራ ውስጥ የዚህ አይነት ኦልተርኔቲቭ ሊያቀርብ ይችላል። ሻዕቢያ ግን እንደዛ ብሎ አያምንም። ኤርትራ መልማት የምችለው ጎረቤቶቿ ችግር ውስጥ ሲሆኑ ሲበጣበጡና የነሱን ኢኮኖሚ ኤክስፕሎይት ማድረግ ስትችል ነው ብሎ ነው የሚያምነው። ይሄ ቀደም የነገርኩ የፕሮፌሰር ገብሩ መርሻ ኤግዛምፕል ኢህአፓዎች ጠይቀው ያኔ ኢህአፓ ስለነበሩ ነው ፕሮፌሰር ገብሩ የተሰጣቸው እንትን ነው መልስ ነው ማለት ነው። የኢትዮጵያ ኢኮኖሚ ያለ አይደል ብለው ነው መልስ የሰጡት እና በራስ ጸጋ በራስ አቅም በራስ አገርነት አለመተማመን ነው። ኤርትራ ራሷችን አገር አትሆንም የሚል የሻዕቢያ ስነ ልቦና አለ። ይሄ የተካበው ስነ ልቦና እንዳለው ሆኖ ማለት ነው። እኛ የተለየንን፣ እኛ የተገዛንን፣ እኛ ስልጡንን፣ እኛ የተማርነንን እናስተምራለን፣ እናሰለጥናለን፣ እንመራለን፣ በፈለግን ጊዜ መንግስት እናስቀምጣለን፣ እንፈነቅላለን የሚለው የበላይነት ስሜት እንዳለው ሆኖ ሰልፍ ኢንታይትልመንቱ በተጨማሪ ደግሞ በኢኮኖሚው ረገድ ደግሞ እምነት የላቸው። ይሄ በብልጽግና ጊዜም በተመረጡ ቁልፍ የኢኮኖሚ ሴክተሮች እንገባለን የሚል ውል አስፈርሟቸዋል። ለዛ ነው አሁን ጌዲዮን ይሄ ሲሉ መጀመሪያ ያ ካሁን በፊት ያደረጉት ነገር ይዝጉት ምለው በይፋ ኤግዛክትሊ ዋይ ናው ያልኩት ለዛ ነው። እንደውም አንዱ ጥያቄ በዛው እንድትሄድበት ይሄን ከታወቀ የኤርትራ የሚለውን እስቲ ዝቅ እናድርግና የኢሳያስ ዶክትሪን ስላለው የኢሳያስ ሞደስ ኦፕራንዳይ ወይም ደግሞ የፖለቲካ አሰራርና ባህሪውም የፖለቲካል አይደንቲቲ ቅድም ያልከው ከታወቀ አንተም ስትል የነበረ ሰዎችም ከጻፉበት በዚሁ ምክንያቱም ወደ 1998ቱ በፈረንጆቹ 91 ጦርነት ውስጥ ከገባንና ኮንሲስተንትሊ ስላለ ነው ዶክተር ጌዲዮን ቃል በቃል ከታየና ፕሩቭን ከሆነ ሶ ዋይ ናው ለምን ዛሬ ላይ ለምን ሆነ የሚለው መመለስ ስላለ የምን ዋዜማ ነው እያየን ያለ ነው ወይስ የምን ማግስት እያየን ነው? አይዘር ማግስት ነው የሚሆነው ወይ ዋዜማ ነው የሚሆነው? እና ይሄንንም አብረ እንድትሄድ ስለማለት ዋይ ናው የተሳሳተ መንገድ ኢቭን አድሚት ባያረጉና በይፋ ምዕራፉን ባይዘጉት which is እኔ ዲማንድ እያረኩት ያለሁት የዛ ማግስት ነው። የሄዱበት መንገድ አደገኛ መንገድ መዝጊያ ማግስት ነው። በይፋ ግን አድሚት እያደረጉ አይደለም። ዶክተር ጌዲዮንም የሀገሪቱ አሁን ያለው አመራርም ማለት ነው የኢትዮጵያ መንግስት ፌደራል መንግስት አመራሮች ያ መዝጋት አለባቸው። it was wrong ሻዕቢያን ጎትቶ ትግራይ ውስጥ ማስገባቱ ስህተት ነበር። በነገራችን ላይ ያ የሚባለው ለምን መሰለህ? አሁን ፕሮባብሊ እዚህ አንቆ ሊይዛቸው ይችላል። ይሄ እንዴት እንላለን፣ እንዴት ውድቀታችን እናገራለን ነው። አሁን በዛ የውድቀት መንገድ እየሄዱ ያሉ ኢትዮጵያውያን ስላሉ ያ ፕሪቨንት ያደርጋል፣ ኮንፍሊክት ያስቀራል፣ የሻዕቢያን ትክክለኛ እንትን ያሳያል። አሁን እየተገለጸ ያለው ከበፊትም የነበረ ባህሪው ነው። መግለጻቸው ጥሩ ነው፣ ግን እነሱ እንዴት ሲሰሩ ነበረ ታዲያ አብረው ላለፉት 7-5 ዓመታት ወር ምናምን ከ2018 ጀምሮ እስኪጣሉ እስከ ፕሪቶሪያ ድረስ እንኳን ብንወስድ 4-5 ዓመታት ማለት ነው። እንዴት አብረው ሰሩ? ሰው ማስተማሪያም እንዲሆን ነው።
አሁን ሻቢያ እየመራን ሻቢያ እያጣመረን ከሻቢያ ጋር እየሆን ኢኮኖሚስት ባወጣው መሰረት ሱዳን ላይ የተገናኙ ብሎ አሁንም ዘሴም ሚስቴክ የሚሰሩ ኢትዮጵያውያን ስላሉ በተለይ ደግሞ ትግራዮች ስላሉ ነው። ይሄ እንዳይሆን ኢንፋክት አንዳንዶቹ ከሻቢያ ጋር አሁን እየተወሸሙ ያሉት ውሽምነት ውስጥ ያሉት ሰዎች ምን ብልጽግና አድርጎት የለ ነው የሚሉት። ብልጽግና እኛን ለማጥፋት እንኳን ተጠቅሞበት የለ እንዴ? እኛም ሻቢያ ጋር ሄደን ብንሰራ ምን ችግር አለው? ጠላትም እንቀንሳለን፣ ወዳጅም እናበዛለን፣ ሲጁም አይኖርም የሚል ነው። ሻቢያ ቴምፖራሪ እነዚህ ነገሮች ሊያሳይ ይችላል። መጨረሻ ላይ ግን መጥፊያ ነው የሚያደርገው። ያን ያየነው በብልጽግና ብልጽግናዎች ይሄ የሚያውቁ ከሆነ በተለይ ጌዲዮን የዘረዘራቸው ነገሮች እንዴት ነበር ታዲያ? ኦፍኮርስ ብሏል 2018 ድል ተሰጥቶ ነበረ ሀገር ከሆነች በኋላም እስከ 98 ድል ተሰጥቶ ነበረ አገር እንዲሆኑ እና ራሳቸውን ችለው በመልካም ጉርብትና፣ ግን ያ እንደማይችሉ ነው ያሳዩት። ኢንፋክት ስተት እንደነበረ የኢትዮጵያ ኤርትራን እንደ ሀገር መፍቀዷ ስተት እንደነበረ ካሁን በፊትም ብለውታል። በውጭ ጉዳይ በወጣ እንዲሁም በፎረን ሪቪው ነው የሚባለው ሀገርነትንም እናነሳለን። ምክንያቱ አቢዩዝ ተደርጓል ኢትዮጵያ የሰጠችው ስታተስ ለኤርትራ ሀገርነት፣ ያ ከዛ የተወለደው መጥፎ ነገር እንጂ ጥሩ አይደለም የሚል ነገርም አንስተዋል። እና የስ ኤርትራ በተለይ አቶ ኢሳያስ የዛ አይነት ስርዓት ነው የተከሉት ኤርትራ ውስጥ፣ ለኤርትራውያንም አልጠቀመም። አንድ ያነሱት ዶክተር ጌዲዮን ኤርትራ አገር ሁና ከተፈጠረ ጀምሮ ያሏትን ጸጋዎች አገር ለማልማትና የዜጎቿን የኑሮ ሁኔታ ለመቀየር በማህበራዊ በኢኮኖሚያዊ በማህበራዊ ፍትህ በሚያረጋግጡ ተቋማት በመገንባት ልማት በማሳለጥ አልዋልም ነው የሚለው። የስ ከኤርትራውያን የሚሰበሰብ 2% ከዳያስፖራ ጨምሮ ከወርቅ የሚገኝ ሌላም ካለ ገቢ ካላቸው በእውነቱ ማለት ነው የሚውለው በአካባቢ ያሉ ታጣቂዎች ለማሰልጠን፣ ለማስታጠቅ፣ ለመበጥበጥ ነው የሚውለው። ኤርትራ ውስጥ የልማት ስራዎች ለመስራት የዜጎቿ የኤርትራ ዜጎችን የኑሮ ሁኔታ ለማሻሻል የሚውል አይደለም። የተገኘ በድርም ይሁን በእርዳታም ይሁን በምንም የተገኘ ኤርትራውያንም የተሰበሰበ ይሁን ኢትዮጵያውያንም ከዛ በዘለለ በቀጠናው ያሉ ሀገሮችን ለማበጣበጥ ነው የሚውለው ነው። ይሄ ግን ብልጽግናዎች እንዴት አሁን ተገለጸላቸው? እንዳልከው ማግስት ነው የሄዱበት የስተት እንትን ምዕራፍ፣ ግን በይፋ እያመኑ አይደለም። በይፋ ማመን አለባቸው። ይሄ ለምን ይጠቅማል? በዛ የተሳሳተ መንገድ አሁንም ኢሳያስን ተገን አድርገን ኢሳያስን ታቅፈን ስርዓት ለውጥ አምጥተን ኢትዮጵያን ወደ ተሻለ ጎዳና ኢቨን የራስ ክልልም ይዞ አገር በማድረግም ሊሆን ይችላል። በነገራችን ላይ የተሻለ ነገር እንፈጥራለን ብለው የሚያስቡ ሰዎች ቆም ብለው እንዲያስቡ ይረዳል። ከዛ ዋዜማው እንምጣ። ዋዜማው ምንድን ነው ያልከው? እኔ እውነት ለመናገር ከኢትዮጵያ አንጻር ከሀገር አንጻር ምናምን አይተውት ብልጽግናዎች እየሄዱበት ያለ አድርጌ አልወስደውም። እየሆነ ያለው ምንድን ነው? በስልጣናችን እየመጣብን ነው። ኢትዮጵያኖችን አደራጅቶ ነው፣ የኢትዮጵያ ኃይሎች ታጣቂዎችን አደራጅቶ። ስለዚህ ይሄ ዝም ብለን አናይም፣ ዓለም ይወቅልን ነው። ይሄ ዋዜማው ነው። ቀጣዩ ሊመጣ የሚችለው እየታሰበ ያለው ግጭት ማለት አይቀሬ ነው። በነገራችን ላይ የኢትዮጵያ ኃይሎችን አሰባስቦ ሻቢያ እየተባለ እንዳለው በኦፊሻሊም የተረጋገጠው በዘ ኢኮኖሚስት የሚሆን ከሆነ አንገት ለአንገት ይተናነቃሉ ነው የምልህ። አብይም እንዳለው 10 ቢሊዮን መድቦ ይሁን 20 ዓመትን የሚፈጅ ይሁን ጦርነት ውስጥ ይገባል። ያለ የሌለ የሀገሪቱ አቅም ማለት ነው። ወጣቱም በለው ሀብቱም ኢኮኖሚውም ምን ይሄ ለምን ይሆናል? አሁን በፊት የወደመው ትግራይ ላይም የወደመው ጨምሮ የኢትዮጵያ ሀብት ነው። ያለቀውም ሰው ኢትዮጵያዊ ነው። ይሄ ቆም ብሎ ማሰብ ያስፈልጋል። ኢትዮጵያ ውስጥ ስርዓታዊ ለውጥ ያስፈልጋል ወይ? አዎ። ሽግግር ያስፈልጋል ወይ? አዎ። የህገ መንግስት ማስተካከልም ያስፈልጋል ወይ? አዎ። ጦርነት ማብቃት አለበት? አዎ። አገዛዝ ማብቃት አለበት? አዎ። ሽግግር መምጣት አለበት? የስ። ግን ይሄ በኢሳያስ እቅፍ ውስጥ የኢሳያስን ጡት እየጠባህ ግን ልታረጋግጡ አችልም በፍጹም። ለዚህ ነው
ብልጽግናዎችም አድሚት ማድረግ መቻል አለባቸው። the fact that ሻዕቢያን ወደ ኢትዮጵያ ፖለቲካል ቦዲ ገብቶ ካልተሳተፍኩ አሁን በርቀት በሶሻል ሚዲያ በምናምን አዲስ አበባ ገብቶ ያደርገው ነበረ በብልጽግና ፈቃጅነት ማለት ነው። ያኔ ለምንድን ነው ያንን የፈቀዳችሁት? it was a big mistake በነገራችን ላይ የትግራይ ጦርነት የወለደው ሌላውም አሁን ያለው ኢትዮጵያ ውስጥ ያለው ብጥብጥ ያዋለደው የአቶ ኢሳያስ ነው። አቶ ኢሳያስ ሲመጡ አንዱን ደግፈው ሊመስለው ይችላል ኢትዮጵያዊ። የአሁኖቹም እየደገፈን ነው ብሎ የሚያስቡት የበፊቶቹም ብልጽግናዎችም ከዛ በፊት የነበረው ኖ ኢሳያስ ወደ ኢትዮጵያ የሚመጣው with one intention በዚህ መሃል ኤክስፕሎይት ማድረግ ይችላሉ። በዚህ መሃል እርስ በራሳቸውን አበጣብጬ ደካማ አድርጋቸዋለሁ በቀላሉ መበዝበዝ ይችላሉ በሚል አስተሳሰብ እንጂ አንዱ አሸናፊ ሆኖ ወጥቶ አገር እንዲያስተካክል ምናምን አይደለም። ሽግግር ምናምን አገዛዝ እንዲበቃ ምናምን አይደለም። ሽግግርና አገዛዝ ማብቃት ኤርትራ ላይ የለም እኮ ቢኖር ኖሮ ለምን ኤርትራ አይካሄድም? አገርን የማጥፋት አጀንዳ ነው። ከዚህ አንጻር ብልጽግናዎች they made a mistake ሻዕቢያን ጎትተው ወደ ኢትዮጵያ ፖለቲካ በማስገባት ሚና ተጫውቷል። ህወሓት ስለተገዳደረን ነው፣ መከላከያና ደህንነቱ ስለያዙ ህወሓቶች ስላስቸገሩን እና አጋር እንፈልግ ነበር ማለት የዛሬም ብልጽግና ስላስቸገረን ነው፣ አጋር እንፈልግ ነበር፣ መሪ እንፈልግ ነበር፣ ወደ ሻዕቢያ ይሄን ነው እያሉ ነው። ያ አይሰራም። ያ ጀስቲፋይ ሊያደርግ አይችልም። ችግር ቢኖር ያኔም በህወሓት አስቸጋሪ ሆኖ ከነበረ አሁንም ብልጽግና አስቸጋሪ ሆኖ ከሆነ የመሆን ያለበት በውስጥ አቅም ነው አድሬስ መደረግ ያለበት። ከአቶ ኢሳያስ ጋር በመሆን እንትን የሚደረግ ሌላው ዶክተር ጌዲዮን እዚህ ላይ የገለጹት አካባቢው ቀጠናውን የማመስ ሚና ነው። እዛ ላይ ሲሪየስሊ መታየት አለበት። በነገራችን ላይ I think በዛ ረገድ ነው መሰለኝ እንደውም ውስጥ another underlying cause of the tension between Ethiopia and Eritrea is the anomalous and unbalanced nature of the Eritrean state. In most contemporary states, state machinery and resources are deployed to advance not just security or political ends, but also economic and social objectives. The supposed military necessity of the state as defined by the supreme leader. Normal individual pursuits in education, professional life, and career, starting a business or a family, and making everyday life choices. ሱፕሪም ሊደር ሁሉ ብሎታል። እኔ እሱንም እንድናጠቃልልም ቺን እንትን እንዳደረግ ነው የዶክተር ጌዲዮን ብለሃል። እሱን ላምጣ ብዬ ነው። እሱን ጨምረ እዚህ ደረጃስ የደረሱት ቅድም ከፊል መልሳል ሄደበታል። ግን አሁንም ፈልግ ያለው እኔ ምንድን ነው የሚያሳየን ዋዜማው ላይ ስለሆነ ያለ ነው። በዚህ ልክ እንደ በግልጽ ከተነጋገሩና አሁን እኮ ስድቡ መጀመሪያ ፓርላማ ላይ ጠቅላይ ሚኒስትሩ የመጨረሻውን ተናገረ ካስታወስኩ ከ3 ሳምንት በፊት ምንም ሳያስቀር አይደለ። አሁን ደግሞ በጌዲዮን በኩል መጣና ጥርቅ አድርጎ አጥረገረገው ሱፕሪም ሊደር እስከ መባባል ደረጃ ከኢሱ ወደ ሱፕሪም ሊደር ከሄድክ ምንድነው ነው? ፍቅርም ቢሆን እኮ ትንሽ ይኖራል አይደለ? የሆነ ጊዜ ሊያገረሽ ስለሚችል ፍቅሬ ቅድም ያልከው አሁን ምንድነው? ያ ፍቅሩ ምንም ሙጥጥ ብሎ ስለጠፋ ነው እና ከዚህ በኋላ ደግሞ ፊሽካል ይነፋ ነው ምንድነው? ኢሚነንት የሆነ ዴንጀር በተለይ ይሄ አይ ቲንክ እንትን በፊት ከኢኮኖሚስት በፊት እነሱ የሚያገኙት ይመስለኛል የሱዳኑ መሰባሰብ። በቃ አቶ ኢሳያስ ሻዕቢያዎች አቶ ኢሳያስ በዋናነት በአብይ አህመድ ስልጣን ላይ ተነስተዋል። በጣም በቃ ካሁን በኋላ የሚቀር ቃልም የሚቀር ወረፋም ምንም አይኖርም ነው። ያ ነው እንጂ በአገር ደረጃ ላይ የተቃጣ አደጋ ምናምን ቢሆን ኖሮ ትግራይ ላይ አቶ ኢሳያስ ጋብዞ በማስገባት የተካሄደው ነገር ከዛ ነው መጀመር ያለብን። ያ ማስቆም መቻል ነው ብልህነት የነበረው። ያ አልተደረገም። አሁን ታዲያ ምን ተገኘ ነው ያንተ ፖይንት። በዚህ ደረጃ ፍቅሩ በአንዴ የተሟጠጠው ምንድነው ካልከኝ እንዳልኩ ነው። ሻዕቢያ እየመጣብን ነው አደራጅቶ። በነገራችን ላይ ወደ በኋላ ላይ ይመስለኛል ይህንን የሚገልጹት የኢትዮጵያ ኃይሎችን በአካባቢ ያሉ ቀጠና በጥባጮች ኃይሎችን በማደራጀት እንደዚህ ነገር ይሄ በኢህአዴግ ጊዜም አድርጎታል። ኢህአዴግ ሰክሰስፉሊ ባይጨርሰውም ሻዕቢያን ኮንቴይን የማድረግ ስራ ሰርቶ ነበር። ያኔ ብልጽግናዎች ይህንን ማድረግ ይችላሉ ወይ ሻዕቢያን ኮንቴይን ለማድረግ? አይ ሪሊ ዳውት ቢኮዝ ሻዕቢያ
ጋብዞ በማስገባት ወደ ኢትዮጵያ ፖለቲካ የሄዱት ስህተት እና ሻዕቢያ ያንን ተጠቅሞ አገሪቷን ያደረሰባት ውድመትና በኢትዮጵያውያን መካከል ያለ መቃቃር አሁን ሊበጣባቸው ከሚችል ችግር አንጻር ረጅም ርቀት ሄዷል ሻዕቢያ ባይነኝ። ግን ዲፕሎማቲካሊ አሁን ለምሳሌ በአካባቢው ያደረሰው ያለ የመበጥበጥ ሚና እንደዚህ ነገሮች አሁን በኢህአዴግ ጊዜ ሰክሰስፉሊ እንትን ተደርገው ነበር፣ መቆጣጠር ተችሎ ነበር። ቢያንስ የአፍሪካ ህብረት በመጠቀም ኢጋድን በመጠቀም የተባበሩት መንግስታት በመጠቀም የአውሮፓ ህብረት፣ አሜሪካ እንደዚህ በሻዕቢያ ላይ ኢንፋክት የሆነው ምንድነው ብልጽግናዎች መጥተው ያንን ማዕቀብ አነሱለት ከሻዕቢያ። የሚገርም ነገር እኮ ነው። ከሻዕቢያ ያንን ማዕቀብ አንስተው ኦፍኮርስ ዶክተር ጌዲዮን የሚገልጸው ያኔ 2018 ያንን እድል ሰጠነው ተሻሽሏል፣ ለጋራ እድገት ለሰላም ይሰራል ብለን ኖ ሻዕቢያ ለዛ መጥቶ አያውቅም። ኤርትራ ላይ ለምን አያደርገውም? እንደዛ አይነት ኢንቴንሽን ቢኖረው ነው ሆኖ አያውቅም። ሻዕቢያ የልማት የሰላም ምናምን የሚል የዲሞክራሲ የሚባል እቅድ ፖሊሲ ኖሮት አያውቅም። ኤርትራ ውስጥ ጋሽ ባርካ